ሚራ ማሞት አለባት። እሷ ከሞተች አድነን ቀላል ሽጉጥ አይተኮስብኝም። አልመታም ነበር። አሁን ረፍት አድርጊ፣ አትቆሚ። መጀመሪያ ይሻልሽ። እስቲ ለነገሩ እኮ ትደርሻለሽ። አንቺ ከህይወት ትጫርፋለሁ። ከዛ ውጭ ግን ምንም ረፍት የለም። አሁንስ አበዛሽ። ምን ነው ዛይኛልሽ? አንቺ እኮ በአንድ ጥይት የታመምሽው ነበር። እኔ ሁልጊዜ በተለያየ ነገር ስታመመው ነበር። አያት እንዴት እንዳደረጋት በላ። ከኔና ከልጅክ አሊያም ከሷ ምረጥ። እኔ ገብቻለሁ። እዚህ ጋር ደግሞ ለተኩሳት አድናል ሉሃናን አሁንም እንደወዳትና እንዳፈቀራት ነው። ሚራ በጥይቱ ተመታ ሆስፒታል ገብታለች። ሮቤል ሚራ ብትሞት ኑሮ ጥሩ ነበር፣ በቀላሉ መገላገል እችላለሁ፣ ሮቤልን ሉሃና የግሌ አደርጋለሁ፣ ንብረቱን ልወርሳለሁ ብሏል። ይህ ተገቢ ነው ብላችሁ ታስባላችሁ? ከባል ከውሽሜ ማን ያገለግላል? ማገልገሉንማ ባል ያገለግላል። ሚራ ቀጥላ በታለች ድራማዋን። አሁንም ትወናው በምን ያልቅ ይሆን? ሚራና ሮቤል በፍጥጫ ላይ ነው ያሉት። ምክንያቱም ሮቤል እኔ ነቅቻለሁ፣ አንቺን እበላሻለሁ፣ እኔ ቀድማሃለሁ፣ አንተማ እኔን አትቀድመኝም የዋገብያ ብለዋል። ስለዚህ እስኪ አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። በሀገር ውስጥም ከሀገር ውጭም ያላችሁ ፋሚሊዎች ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ሉሃና ተወዳጁ ድራማ ቀጣዩ ክፍል ይዤላችሁ ቀርብ ያለሁኝ። ሉሃና እንዴት ደረሰች? ምንስ ደረሰች? እህቷን ሳራን አግኝታታለች ወይስ በፍለጋ ትንከራተታለች? ሮቤል ምን ላይ ነው የሚገኘው? ጦሩ ወይስ ጥይቱ ማን ላይ ነው ያረፈው? ልጁ ሞቶ ይሆን? እርግዝናው ትክክለኛ ነው ወይስ ውሸት ነው? አድናል አሁንም ሆስፒታል ላይ ነው ያለው። ሮቤል እንደማይወልድ ተነግሮታል፣ አውቋል። ሉሃና አላወቀችም፣ ሚራ አላወቀችም። ምንድን ነው ያለው ነገር? አብረን እናያለን። አድናል ጥይቱ ተተኩሷል። የተኮሰውም አድናል ነው። ምክንያቱም ራሱን ለመከላከል ሲል ሉሃና ወደ መሬት እንዲተኮስ ነበር የፈለገችው። ነገር ግን ሳት ብሎ ሉሃናን ሳይሆን ሚራን አግኝቷታል። የሚገርመው ነገር ደግሞ ሉሃናና አድናል እርስ በርሳቸው እንዴት ሆናችሁ ይባባላሉ። ነገር ግን ሚራ የትወደቅሽ ብሎ ያያት ሰው የለም። ሮቤል ሚራ ተመታለች፣ ልትሞት ነው፣ ድረሱላት፣ ምንድን ነው ዝም የምትሉት ብሏል። ሉሃና ቶሎ ብለህ አንሳ ውሰዳት። ምንድን ነው የምትጠብቀው? ምንድን ነው የምታየው? አድናል ፈዛሃል እኮ ብለዋለች። አድናል በጣም ደንግጧል። የደነገጠውም ሆዷ ላይ ስለመታት ልጁ ሙቷል ብሎ ነው። የሚያረገውም የሚይዘው የሚጨብጠውም ጠፍቶታል። አንጠልጥለው ወደ ሆስፒታል ወስደዋታል። ነገር ግን ከትንሽ ደቂቃ በኋላ መንቀጥ አልቻለችም። በጭንቀት አልቀዋል። እዛውም አድረዋል። ሉሃና የሚቀየር ልብስ ያስፈልጋታል። ወደ ቤት መሄድ አለብኝ፣ ስለዚህ ያመጣለው፣ አንተ እዚሁ ቆይ ብለዋለች። የሚቀየረውን ልብስ አምጥታለች። አንቺ እዚህ አታድሪም፣ እኔ ያለሁኝ፣ ሂጅና ቤት ድህሪ። ሮቤል ምንም እንደማያስቸግርሽ እገምታለሁ፣ ግን ካስቸገረሽ አልለቀውም። የመሞቻውን ቀን እየቆጠረ ነው ብሏል አድናል ወንድሙ። ሉሃና ወደ ቤት ሂዳለች። የሚቀየርም ልብስ አምጥታለች። ምን ሆነሽ ነው መጣሾ? የኔ ፍቅር፣ የኔ ማር፣ አሚራ እንዴት ናት? ምን ሆነች? ምን ደረሰች ብሏታል። ምንም አታስመስል፣ ተወኝ። አሁን ራሴ ልብስ የሚቀየር ልወስድ ነው የመጣሁት። አድናል አብሯት ሊያድር ነው፣ እኔ ደግሞ እዚህ ነው የማድረው ምናምን ብለዋለች። የሚገርመው ነገር ሮቤል አሁንም መራመድ ችሏል። ነገር ግን አሁን የሚያውቁት ሚራና ራሱ ሮቤል ብቻ ናት። ሉሃና ራሱ አታውቅም። ሚራ የወጋችው መድኃኒት እንዳይንቀሳቀስ ለረጅም ዓመት ያደረገችው ነው የመሰላት። ነገር ግን ከቀናታት በኋላ እግሩ መላወስና የፈለገበት መድረስ ጀምሯል። ሉሃና ልብሱን ይዛ ልትወጣ ስትል እኔ መውለድ አልችልም፣ አድናል ከሚራ ጋር ያለውን ፍቅር ሊጨርስ ነው፣ እኔ ልደር ያለው ሆስፒታል። ስለዚህ እኔና አንቺ እዚህ ጋር ላይፋችንን እንቀጫለን፣ እነሱ ደግሞ ያልጨረሱት ፍቅር አለ፣ ፍቅራቸው ይለቅላት ብሏታል። የሚገርመው ነገር ሉሃና አሁንም እየተታለለች ይመስለኛል። ሮቤልን እያመነችው ነው። ልክ ነው፣ ልክ አይደለም፣ ምንድን ነው ጥርጣሬው እያለች ከራሷ ጋር እየተሟገተች ነው።
ልብሱን አድርሳ ተመልሳለች ወደ ቤት። ነገር ግን ወደ ቤት ከመግባቷ በፊት ከራሷ ጋር መማከር ጀምራለች። ያለሁበት መንገድ ትክክል አይደለም፣ ልክ አይደለሁም። አሁንስ ሊሸውደኝ ነው መሰል ሮቤል ትክክል ነው፣ ሊሸውደኝ ነው መሰል አድናል። ሚራ ልጅ ስታሳቅፈው ልጁን ብሎ አንድ ቀን ቢከዳኝስ? ያለሁበት መንገድ ትክክል አይደለም። እህቴን ልፈልግ መጥቼ ራሴ ያልሆነ ጉዳይ ውስጥ ገብቻለሁ። ከዚህ በኋላ እህቴንም ቢሆን የምፈልገው በውጭ ነው ክትትሉን የማደርገው። ከዚህ ቤት እወጣለሁ ብላለች። በእርግጥ ትወጣ ይሆን ወይስ ያድናል ፍቅር ማርኳት እዛው ቤት ትቀር ይሆን? አብረን የምናየው ነው። ሮቤል ድራማውን ቀጥሏል። ብሩን ስጭኝ፣ ወደ ውጭ ልንወጣ ነው የኔ ፍቅር፣ የኔ ማር፣ እኔ ወድሻለሁ። እኔ እኮ የሞትሽ መስሎኝ ነበር። እንኳን ለቤትሽ በቃሽ፣ እንኳን ለቤትሽ አተረፈሽ ብሏታል ሚራ። ሚራ በማግስቱ ወደ ቤቷ መታለች። ሉሃና ሳሎን ቁጭ ብላ ውሃ እየጠጣች ነበር። ሚራ እንኳን ለቤትሽ አበቃሽ፣ እንኳን እግዚአብሔር ማረሽ ብላታለች። ነገር ግን አቶ ሚራ፣ ወይዘሪት ሚራ ምን ትሰሪያለሽ እዚህ? ምን ታረጊያለሽ እዚህ? ምንድነው የቀረሽ ደግሞ? በጥይት መተሽኛውን እዚህ ቁጭ ብለሻል ወይ? ቀጥ ብለሽ ለምን አትወጭም? ብቻ በነገር ጠምዳታለች። መጀመሪያ አንቺ ዳኒ፣ ለነገሩ እኮ ትደርሽበታለሽ። አንቺ የተመታሽው አንድ ጥይት እኔ በብዙ ነገር ቆስዬበታለሁ። ምንድነው እዘሉኛል ሽሳ? ምላሿ የሉሃና አድናል የሚወዳትን ሉሃና ሲናገሩበት ያመዋል፣ ያንገሸግሸዋል። ሚራን ገሰጥ አርጓታል። መደረብህ ነው መጨመርህ ነው ብላለች ሚራ። እኔ መግባቴ ነው ከልጅህ ወይስ ከእኔ ወይስ ከሉሃና? የምትመርጠው ማንኛውን ነው? ምርጫውን ላንተ ትቼዋለሁ ብላለች። ሌላ ጦርነት ተከፈተ፣ ሌላ አጀንዳ መጣብኝ። በሀሳብ ስምጥ ብሎ ሂዷል አድናል። ሮቤል ይቅርታ ሊጠይቀው አድናል ወንድሙን ወደ ሳሎን መጥቷል። ነገር ግን ከአንተ ጋር ድራማ መስራት በቃኝ፣ ደከመኝ፣ ተወኝ፣ ብቻዬን መሆን ፈልጋለሁ፣ ልቀቀኝ ብሎታል አድናል ወንድሙ። ይገርማል። ሮቤል አያፍርም። አይኑን በጨው እያጠበ እንደ አዲስ ሰው ይመለሳል፣ ይቀለሳል። ሌላው ቢቀር እንኳን ሉሃናን አብረን እንደር፣ አብረን እናምሽ፣ ምግብ እንብላ፣ እንጠጣ ብሎ ሲጠይቃት አሁን መልሼ ከታለልኩልህ አንተ ሳኮን ድንጋዋ፣ እኔ ነኝ ድንጋዋ የታለልኩት። ስለዚህ ተወኝ፣ ብቻዬን መሆን ፈልጋለሁ። አታውቅም እንዴ ሰው ብቻውን መሆን የሚፈልግ ሰው ብላ መልሳለታለች። በሩን በከፈተችልኝ አንዴ አሁኑ ነበር ስራዬን የምሰራው፣ ስራዬን የምፈጽመው። ድንግልናዋን አሁኑ ነበር የምወስደው። ከራሱ ጋር ሙግት ይዟል። ሮቤል ከስተትህ አትማርም ወይ? ሚራን እንደ ሸንኮራ አገዳ ከመጠጥክ በኋላ ባይ ባይ ብልሃታል። ሉሃና አንበሳ ናት። እንኳን ላንተ ላድናል በቀላሉ እጇን የምትሰጥ ልጅ አይደለችም። ከስተት ታርመህ ወደ ቤተሰብነት ብትመለስ ቅን ልቦና ቢኖርህ ብለን እኛም እንመኛለን። አድናል በቅንነትህ ብዙ ነገሮችን እያሳለፍክ ነው። ልጅህም ደህና ይሆናል። ሮቤል መውለዱን አታውቅም። ወይዘሪት ሚራ ራሱ አድናል ያውቃል። ለሉሃና ተነግሯታል። ለምንድን ነው የደበክኝ? ሮቤል መውለድ እንደማይችል ምን አርጌህ ነው? ምን በድዬህ ነው? ስለዚህ ልጁ ያንተ ነው 100% ብለዋለች ሉሃና። አዎ የኔ ነው። ሮቤል መውለድ አይችልም። ሮቤል ራሱ ነው ወይ የነገረሽ ብሏታል። እሺና ለምን አስደበቀ? ለምን ደበቅኝ? ከዚህ በኋላ እኔም መራቅ አለብኝ ብላ ከራሷ ጋር ሙግት ጀምራለች። በጣም የሚገርመው ነገር ለሚራ መድኃኒት ሊገዛላት ሄዶ ከሚራ ጋር ነው የምሆነው፣ ተይኝ፣ አሁን ለልጅ የማስፈልግበት ሰዓት ነው፣ ስለዚህ ተይኝ ብሏታል። እኔ አላስፈልግህም ወይ? ደብሮኛል። ለምንድን ነው ከኔ ጋር መሆን የማትፈልገው? ከኔ ጋር የማታሳልፈው? ለዚች ለባለጌ ሴትዮ ነው ወይ ይህን ያህል የምትጨነቀው? ለእሱ አይደለም ምን የምትጨነቀው? ለልጄ ነው፣ እሷን ታያት ብሏታል። እሺ ለእኔና ለልጄ ተናስ ታስፈልገናለህ። አሁን እኔን ጊዜ ስጠኝ፣ እክስሃለሁኝ፣ አርማለሁኝ። ስህተቴን ደግሞ ሁል ጊዜ እያነሳ አትውቀሰኝ፣ ይቅርታ ጠይቀሃለሁኝ። ተው አድናል ባሌ ብለዋለች ሚራ። ረፍዶብሻል፣ ድራማሽን ተይልኝ። እኔ ለልጄ ነው የምኖረው፣ ለአንቺ አይደለም። አንቺ እንደፈለግሽ መሆን ትችያለሽ፣ የኔ አይደለሽም ምላሽ ሰጥቷታል። የሚገርመው ነገር አድናል በአሽሙር አንዳንዴ ይነግረዋል። ሮቤል አልነቃ ብሎ ነው። ሚራ ተርፋለሽ፣ ደህና ናት፣ ባለቤትህ እኮ ብሎታል ሮቤል ወንድሙን አድናል። ሉሃና
በሚገርም ነገር ባሽሙርም ትናገራለች። እሷም ግን በጣም የሚገርመው የአድናል ነው። አድናል እና ሚስትነቷ የኔ ብቻ ነው ወይስ እንደማለት ጥያቄ ምልክት አድርጎባታል። ሚስትነቱም ያንተ ነው እንደማለት ነው። ሮቤል ነቃ አበል። ከነቃ አድናል ሰንበት በት ብሏል። የሚራና የሮቤልን ግንኙነት እነሱ ግን የሚያውቁት አድናል እንደማያውቅ ሉሃና ብቻ እንደምታውቅ ነው። ነቃ በሉ፣ ሁለቱም ያውቃሉ። ውድ የተከበራችሁ የቻናል ቤተሰቦች ሉሃና ተከታታይ ድራማ ይሄን ይመስል ነበር። በጣም አጓጊ፣ በጣም አሜዚንግ የሚያደርግ ድራማ ነው። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። በቀጣይ ክፍል እስከምንገናኝ ድረስ ቸር እንሰንብት።